አንድ ነገር ልንገራችሁ፣ ስነ ልቦናዊ ችግሮቻችን ሳይፈቱ ቀድመው ማለት ነው ሳይፈቱ ምንም አይነት የቴክኒክ ዕውቀት ቢኖረን ምንም አይነት ብልሃትና ዘዴ ብናውቅ የምንፈልገውን ህይወት ልንፈጥር አንችልም። አንድ የገንዘብ ችግር ያለበት ሰው ሁለት ቦታ ቢሰራ ገንዘብ ያስገኛል የተባለውን የዚህን ዘመን ትምህርት ቢማር አገር ቢለቅ ሁለት ሶስት ቦታ ቢሰራ ያለበትን መስሪያ ቤት ለቆ ሌላ ጥሩ ደሞዝ ይከፍላል የሚባል መስሪያ ቤት ቢገባ ከችግሩ ቋሚ በሆነ መንገድ ሰስቴነብል በሆነ መንገድ መለወጥ አይችልም። የሚለውጥበት ብቸኛው መንገድ ምንድነው ብትሉኝ ያን በውስጥ በኩል ያለና አሁን እየመጣ ያለውን ውጤት ያመጣውን ፓተርን በውስጥ በኩል መለወጥ ያስፈልጋል። ዓለም ልክ እንደ መስታወት ናት ካለማጋነን። እቺ የምንኖርባት ዓለም፣ እቺ ስራ ስንሰራ የምንውልባት ዓለም፣ ይህቺ ንግድ ስንነግድባት የምንውልባት ዓለም፣ እቺ ማህበራዊ መስተጋብር የምናደርግባት እቺ ተጨባጭና ገሃድ ዓለም ልክ እንደ መስታወት ናት። በውስጥ በኩል የተደበቀውን ፓተርን ነው በውጭ በኩል ገልጣ የምታሳያችሁ። ዳትስ ኢት። እንግዲህ እህቶች መስታወት ፊት ብዙ ትቆያላችሁ ይባላል፣ ትታማላችሁ በዚህ ጉዳይ እና እስኪ ከናንተ ማን ነው በመስታወት ፊት ቆሞ በፊቱ ላይ ጉድፍ ቢያይ ወይም ደግሞ መወገድ ያለበትን ነገር ቢያይ ልክ ጉድፉ ባለበት ትክክል መስታወት ላይ ሄዳችሁ ያን ነገር የምታስተካክሉ ስንቶቻችሁ ናቸው? አንድም ሰው የለም። መስታወቱን ትተውና ፊታችሁ ላይ ያለውን ነገር ታስተካክሉና ተመልሳችሁ መታችሁ መስታወቱ ፊት ቆማላችሁ። መስታወቱ ማስታወሻ አይዝም። አሁን የምትመስሉትን ነገር ነው የሚያሳያችሁ። መስታወቱን እያያችሁ ታስወግዱታላችሁ። መልካችሁ ላይ ሰውነታችሁ ላይ እንዳይሆን የምትፈልጉትን ነገር ልክ ተስተካክሏል ብላችሁ ስታስሙ በምትፈልጉት ደረጃ ራሳችሁን ግሩም አድርጋችሁ ስታወጡ መስታወቱን ገልመጥ አድርጋችሁ ወደምትፈልጉት ቦታ ትሄዳላችሁ። ይሄን እመስላለሁ የሚል መልእክት ነው የሚሰጣችሁ መስታወቱ። ይሄን መስታወት ብንሰብርም በሰውነታችን ላይ ያለው ጉድፍ በፍጹም አይለቅም። ብቸኛው መስታወቱ ፊት የምናየው መልክ እኛ በምንፈልገው መንገድ ራሱን እንዲገልጥ የምናደርግበት ብቸኛው መንገድ መልካችንን ማስተካከል ነው። መስታወቱ ፊት የሚቆመውን መልክ ማስተካከል ነው። ልክ እንደዚያው በዚህ ገሃድ ዓለም ውስጥ ወተን የምንፈልገውን ነገር ማግኘት ከፈለግን፣ ከገንዘብ ጋር ያለን ግንኙነት እንዲለወጥ ከፈለግን፣ ከሰው ልጆች ጋር ያለን ግንኙነት እንዲለወጥ ከፈለግን፣ ያ ተንጸባርቆ የሚመለስልን የመስታወት መልክ እንዲለወጥ ከፈለግን መልኩን መለወጥ ያስፈልጋል። በውስጣችን የተገነባውን ፓራዳይም መለወጥ ያስፈልጋል። ያ ፓራዳይም እስካልተለወጠ እስከቀጠለ ድረስ እሱ በውጭ በኩል የሚገልጣቸው ውጤቶች ፎርኤቨር ይቀጥላሉ።